በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን እናውቀው የሚገባንን የሚጠቅመንን እንድታስተምረን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ዝናቡን ክረምቱን መሬቱን ዘሩን እንድታስመኛለን የቃጣውን የመጣውን መዓቱን አንተ በቸርነት እንድትመልስ ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም ልታሸጋግረን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ስለተወሰነ ለዘላለም አሜን። ኦ ኢየሱስ ክርስቶስ በከመ በኃይልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመሳት በመናገር የተፈጸመ ሁሉ ያልፋ እግዚአብሔር ይባርክልን። ከቀን 1998 ዓመተ ምህረት እንኳን እየሄደችነት ሁላችንም ያደረሰን እሷ አማላጅነት እሷ ቸርነት አሁን የምትናገር እንጠብቅነት አምላካችን ፈቃዱ ይሁንልን። በዚህ የጾም የኢትዮጵያ የግል ሀብት ነው ማለት ይቻላል እና ወላጆች ልጆቻቸውን በምግብ እየተንከባከቡ የሚያሳድጉትን ያህል በመንፈሳዊ ሕይወት እየተንከባከቡ ያሳድጋሉ። ይህ ስለሆነም ሁሉም ነገር ሕፃናት በልጅነታቸው እንዲለምዱት ያስፈልጋል። ከዚያ በኋላ ማስተማር ያቅታል። ይህንን ነው እግዚአብሔር ለሙሴ የሰጠው። ሙሴም ለሕዝቡ ያስተላለፈው ከመንገድ ወደ ይቆሙ አባቶች ለልጆቻቸው እንዲነግሩ ልጆች ደግሞ ለልጆቻቸው እንደዚህ እየሆነ ሲመጣ ያ
ረቂቁ ትምህርት በስራ ይወረስና ባህል እስከ መሆን ይደርሳል። ካደጉ በኋላ እናስተምር ቢሉት ይከብደዋል። በልጅነቱ ከመጣ ግን አብሮት ያድጋል። ከምግቡ ጋር የእናቱን ጡት የተለማመደው ሕፃን ከጭናዋ ሲወርድ ደግሞ ትንሽ የሚጎረስ ነገር ይፈልጋል። ያንን ደግሞ በአይነቱ ቆሎውንም ንፍሮውንም ቂጣውንም ደረቁንም እርጥቡንም አቅሟ የፈቀደውን እየወረወረች ታሳድገዋለች። በዚያ ስጋዊ አቅሙ እየተጠናከረ እያደገ አይምሮው እየዳበረ ክፉና መልካም እየለየ ይሄዳል። ሴቲቱ የእናቷን ሙያ፣ ወንዱ የአባቱን ሙያ እየተከታተለ ያድጋል። ሁሉን ነገር ሳይከብዳቸው ቅር ሳይላቸው ይቀበሉታል። በመንፈሳዊም በኩል ከግዝረት ጀምሮ የ40 ቀን የ80 ቀን ጥምቀት ይቀጥላል። ከዚያ በየጊዜው እናቱ እያቀፈች እየወሰደች ከቤተ ክርስቲያን ታቆርበዋለች። ኋላም እያደገ ሲመጣ በጾመ ፍልሰታ እድሜውን ሳይቆጣጠር ነው መጾም የሚጀምረው። ይሄ ነው ሳይባል እንደው አብረው ይገባሉ። ሴቶች የእናቶቻቸውን ቀሚስ እየለበሱ ወንዶች የወለጃቸውን ጋቢ እየተዋሱ እየገቡ ሲጾሙ ውለው ይቆርባሉ። ይህንን እንደ ግዳጅ አይደለም የሚያዩት። እንዲያው ከፍላጎት ጋራ ከናፍቆት ጋራ ነው በየዓመቱ የሚጠብቁት። የኢትዮጵያ በዓላት ሁሉ ከሕፃናት ጋራ የተሰናሰለ ሕይወት አላቸው። ጾሙን ሲጨርሱ የኪዳነ ምሕረትን በዓል ያከብራሉ። የአሸንዳ በዓል ነው የሚሉት በተለይ በባል ሀገር እና ሴቶች እንደው ልዩ ቀን አድርገው ነው በዚያ ቀን የሚያከብሩት። የሚታጠቁት አሸንዳ የሚባል ነገር አለ። ያንን ይሰሩና በወገባቸው ታጥቀው አሸንድዬ ነፋ ጋሻውን ደፋ እያሉ እየዘፈኑ ነው የሚያከብሩት እና የበዓሉ አመጣጥ ከኖህ ዘመን ጀምሮ የተላለፈ ነው ይባላል። ያን ጊዜ የነበረው የውሃው አወራረድ ትዝታ ነው ይህንን ያሳደረባቸው ነው ይባል እና ከዚያ ወዲያውኑ ውሃው መሬቱን እየለቀቀው ሲሄድ የተገኙ ምልክቶች እንግጫ ሳርና አሸንዳ፣ የአደይ አበባ እነዚህ ስለሆኑ ከመርከብ በወጡ በዓመቱ በክረምቱ መጨረሻ ላይ የዘመን መለወጫን ሲያከብሩ የተጠቀሙበት የነበረ። ኋላም አበው እንደሚሉት አንዳንድ የታሪክ መጻሕፍትም እንደሚያስረዱት መላእክት እመቤታችንን ከገጸ ሕይወት ስር ጌታ ባስነሳት ጊዜ ክንፍ ለክንፍ ገጥመው ሲያሳርጉ ይህን የመሰለ መንበር ነበራቸው ነበር ነው የሚባለው። ሽሻዋቸው ምናቸው ክንፋቸው የሁሉ ዛሬ ልጆች የሚያደርጉትን የመሰለ ነበር ይባላል እና በባል ሀገር አሸንዳ ተብሎ ነው የሚታወቀው የኪዳነ ምሕረት በዓል። ይህ ነሐሴ 16 ኪዳነ ምሕረት ብለን ስንናገር 2 ቀኖችን እናስታውሳለን። አንዱ እመቤታችን በዚህ ዓለም በቤተ ዮሐንስ ሳለች ወደ ጎልጎታ
እየተመላለሰ ሲጸልይ ስለነበረ የካቲት 16 ቀን ተገልጾ ስሟን ለሚጠሩ መታሰቢያዋን ለሚያደርጉ ሁሉ ቃል ኪዳን የሰጠበት ቀን ነው ያ። ይሄኛው ግን የትንሣኤዋ የእርገቷ ቀን ነው፣ የፍልሰቷ ቀን ነው። ዛሬም ያውም ድሮ በነበረበት ቀኑ ነው የዋለ። ድሮ በነበረበት ቀኑ ነው የዋለ። እመቤታችን ከእናት ከአባቷ 3 ዓመት ከቤተ መቅደስ 12 ዓመት 15 ጌታን ጽንሳ ሳለ 9 ወር ከ5 ቀን ከጌታ ጋር 33 ዓመት ከ3 ወር ከቤተ ዮሐንስ 15 ዓመት 64 ዓመት ነው በዚህ ዓለም ኖረችው እና በ64 ዓመት ዕድሜዋ ጥር ስታርፍ ጥር የባተ ሰኞ ነው። ሰኞ ብቶ እሑድ ከ21 ቀን ያረፈችው። ሐዋርያት ተሰብስበው ወደ ቤተ ክርስቲያን ይዘው ለሚሄዱ ሲነሱ አይሁድ ተሰብስበው ቀድሞ ከዚህ የተወለደውን ሞተ ተነሳ አደረገ እያሉ ይህን ዓለም ሲያውኩት ኖሩ። ደግሞ ዛሬችን ሞተ የተነሳች ያደረገች እያሉ ያስቸግሩ አይደለም። እንዲያውም አስከሬኗን ብናቃጥል ይቀለናል ብለው ተሰብስበው መጡባቸው። አንዱ ተረማምዶ የአልጋውን ሸንኮር ጨበጠው። መልአኩ በረቂቅ ሰይፍ ቀጥቶታል። ኋላውን ቅዱስ ጳውሎስ ጸልዮ አድኖታል። ቅዱስ ጴጥሮስ ጸልዮ አድኖታል። በዚህ ኃይል የተረዱ ጌቴሴማኒ በቀብር ላይ አሳርፏት። በሦስተኛው ቀን ማክሰኞ መላእክት ከዚያ አፍልሰው በገነት ከዕፀ ሕይወት ስር አሳርፈዋታል። እንግዲህ ከጥር እስከ ነሐሴ የቆየችው በገነት በዕፀ ሕይወት ስር ካለው መላእክት ባዘጋጁላት ስፍራ ነው። በዚህ ጊዜ ቅዱስ ዮሐንስ ወንጌላዊ በኢሳይያስ ሲያስተምር በየጊዜው እየተለጠቀ እየወጣ መቃብሯን ያጠን ነበር ይባላል። በመጨረሻም ሐዋርያት በነሐሴ ግብር ገቡ። ነሐሴ 1 ጥር በባተበት ሰኞ ነው የባተ እና ማክሰኞ ጥር 16 ቀን ጌታ በዕፀ ሕይወት ስር ከነበረው መቃብር አስነስቶ ቅዱስ ዮሐንስ ወንጌላዊ ባለበት ወደ ሰማይ አሳርጓታል። ይህንን ቅዱስ ዮሐንስ መጥቶ ለወንድሞቹ ነገረ። ጌታም እንዳያዝኑ አጽናንቶ አይዟችሁ አሳያችኋለሁ ቅርብ ብሎት አይቀርም አላቸው። በዓመቱ እንደገና በዓሉን በገነት አድሶ እንደ አዲስ አድርጎ አክብሮ በሰረገላ ኪሩቤል አድርጎ እሷን ስምሽን የጠራ መታሰቢያሽን ያደረገ የዘላለም ሕይወት ይወርሳል ብሎ ለእሷ ስማችሁን የጠራ መታሰቢያችሁን ያደረገ የዘላለም ሕይወት ይወርሳል ብሎ ለእነሱ በዚያውም በእንግዲህ አሁን ለሐዋርያት ለልጆችሽ የዕርገትሽን መታሰቢያ በዓለም እንዲሰብኩ እዘዣቸው አላት። እንዲህ ልጄ በዓይናቸው አይተዋል፣ በጆሮአቸው ሰምተዋል፣ ምን ምስክር ያሻቸዋል አለችው። እነሱም ተመልሰው ያዩትን የሰሙትን ሁሉ ለዓለም አስተማሩ። ከዚያ ቀን ጀምሮ ወደ መንግሥተ ሰማያት ነው ያሳረጋት፣ ወደ ገነት አይደለም፣ ወደ መንግሥተ ሰማያት ነው ያሳረጋት። መንግሥተ ሰማያት ለሰው ልጅ የምትከፈተው ገና ጌታ በሚመጣበት ጊዜ ነው። አስቀድማ የገባች እንግዲህ እሷ ብቻ ናት። ዛሬ በማእከለ መንግሥተ ሰማይ የምትገኝ ቅዱሳን መላእክት እያመሰግኗት በመንግሥተ ሰማይ የምትገኝ
እሷ ብቻ ናት እንጂ የቀሩ ቅዱሳን ሁሉ እስከ ዕለተ ምጽአት በገነት ነው የሚጠባበቁ። ለዚህ ነው ይህንን በዓል በተለይ ቤተ ክርስቲያን የእናታችን በዓል ብላ የምታከብረው። በዚህም ምክንያት ከ16 እስከ 21 ይግበሩ በዓለ ከመ ትንሣኤ ወልዳ እንደ ልጇ በዓል አድርገው ያክብሩ ስለተባለ እንደ ሰንበት ስራ የማይሰራበት ሆኖ በቤተ ክርስቲያን ተጠብቆ ኖሯል። በየጊዜውም በእውነት የሚገርማችሁ ጸጋ የማይጎልበት ጾም ነው። ብዙዎች ሲያርሱ ውለው መቃብር ያደሩ ይጾሙታል። ሲያርሱ ውለው ህዝቡ፣ ሽማግሌዎች፣ ምዕመናት፣ ሴቶች እነዚህ ሁሉ የዓመቱ ሌት ናታቸው እችን 16 ቀን በቤተ ክርስቲያን ነው። ራበን፣ ጠማን፣ በረደን አይሉም። ምግባቸውን ጥሬ ሽምብራ ነው። ጥሬ ሽምብራና ውሃ ነው። እሱ እያደረጉ ነው የሚያከብሩት። ታዲያ እንደው ዝም ብሎ አያልፍም። ምልክት ሰጥቶ ነው የሚያልፈው። አስተምሮ በዚያ በጾማቸው ሰሞን እመቤታችን ምልክት አድርጋ ታምራት አድርጋ ከምዕመናን አንዳንዳቸውን አነጋግራ እንዲህ ምልክት ሰጥታ ነው የሚያልፍ። እንደው ዝም ብሎ በደፈናው አያልፍም። አላየሁም በደረስኩበት ዘመን ሁሉ። ይህ ነፍስ ካወቅኩ ጀምሮ በዚህ በዓል ብዙ ጊዜ አልፌያለሁ። በየዓመቱም አንዳንድ ምልክት ሳላይ ቀርቼ አላውቅም። በየዓመቱ ይሄ በጣም የሚደንቀኝ ነው። እና ብዙዎች ምዕመናን ስዕለ ማርያም ቃል በቃል እስከምታነጋግራቸው ድረስ የደረሱበት ልዩ ስነ ስርዓት ነው። አንድ ሰው እመቤታችን ቤተ ክርስቲያን እየሄዱ እንደዚህ የሚጸኑ በየዓመቱና አንድ እንዲያው ገና ከጫጉላ ቤቷ የወጣች ልጃቸው ሞተችባቸውና እንዲያው ይሄን የሁለተኛ የእሷን ፊት አላይም ብለው ይቀራሉ። ታዲያ እዚያ ሌሎች ጓደኞቻቸው ተሰብስበው እዚያ እንዳሉ አንዱ ራእይ ያያል። ውዳሴ ማርያም በሚደረስበት ጊዜ እየመጣች ገብታ ስትጎበኝ ያንንም ተድላ የት አለ? ምነው ተድላ ቀረ ዘንድሮ ትላለች። አይ የእሱ ነገር እኮ አሁን እኔ ስችል የተደረገ መስሎት እኮ ነው። አሁን አይ ተድላ ሞኝ አይደል ብላ ትሰኛለች። ይህን መጥተው ይነግሯቸዋል። እውነቷን ነው እመቤቴ ባትችል ነው እንጂ ብለው ጫት የወረሰ ድንጋይ ተሸክመው ሄደው ይቅርታ ጠየቁና ተቀላቀሉ ይባላል። ብዙ ነው እውነቱ የሚደንቅ ነገር ነው። እና እኛው እንጃ እኔ አሁን ይህ ተክለ ሃይማኖት ቤተክርስቲያን የተክለ ሃይማኖት ቤት ብቻ ነው ብዬ አይደለም ይህን ቤተክርስቲያን የምወደው። በተለይ የእሷ ቤተክርስቲያን ነው ማለት ይቻላል። የእሷ ብዙ ጊዜ መላልሳ ተአምራት የምታደርግበት ነው። አንድ ትልቅ ሴት ነበሩ። ሀገራቸው ጎንደር ነው፣ ኑሯቸው ግን ወለጋ የተወደደ መኮንን በመሰው ቤት ነበሩ እና በዚያ ጊዜ አዝማች ሆነው ማይጨው ይዘምታሉ። የተወደደ መኮንን እዚያ ሲሞቱ እሳቸው ተመልሰው ተመልሼ አናገር አላይም ብለው ይቀራሉ። የተክለ ሃይማኖት ትልቅ ሴት ነበሩ። እንዲያውም እግዚአብሔር የመረጣቸው ጸሎተኛ ናቸው። ዳዊት ይደግማሉ። ሁልጊዜ ሰዓታት ከተደወለ አይተኙም። እሳቸው ጊዜያቸውን ይናገራሉ እና ይህ ሲባል ሁልጊዜ እመቤታችን አያታል ይሉ ነበር። ይህ በሚባልበት ጊዜ ሁልጊዜ እመቤታችን ትመጣለች ይሉ ነበርና በ40 ዓመተ ምህረት ይህ እንደዘንድሮው
ሰኞ ቀን ነበር የገባ ጾሙ። ቅዳሜ 29 ቀን ሌሊት በህልሜ ወይዘሮ አሰገደ ከበደ የሚባሉ ነበሩ። እሳቸው ግብዣ ጠርተው ሁሉ ካህናት በሙሉ እዚህ ሄደናል እና እኔ ደግሞ ቦታ የምመርጥ ይመስለኛል። ይመጡና አንተን እኮ እንደስበላ አይደለም የጠራሁህ ይሉኛል። ታዲያ ስላቸው ቆመህ አብላልኝ ያልኩህ ይሉኛል። ይሄ ደግሞ ልድ ይለኛል። የት እንዲያርገው ከዛው ነፍገው ይሉኛል። አንተን ቆመህ አብላልኝ ያልኩህ ይሉኛል። ነቃው ምንድን ነው ነገር ሲል ጠዋት አለቃው አለቃ ፍሳጽ ይባሉ ነበር። በጊዜው ከመጽሐፍ መምህሩ ጋር ተጣልተው የመጽሐፍ መምህሩ ወጥተዋል። ከሰኞ ጀምሮ ቅዳሴ ማርያም የምታደርስ አንተንና እንድታስቡበት የሚል ደብዳቤ ጠዋቱን ደረሰኝ። ለካ ያንን ቆመህ አብላልኝ አለች ብዬ እኔም ከሰኞ ጀምሬ ሳደርስ ከረምኩና ነሐሴ 17 ቀን ያቺ መቃብር ቤት እንዳለው እነዚያ ሴትዮ መጡ። በር መቱና ገቡ። ብቻዬን ልጆች አሉ። ልጄ እንኳን ደስ አለው ነው ጉልበቴ። ምን ነው እናቴ እንደምን ማለት ሆኖ ሶሎ የኔ ጉልበት ምስሉ ደግሞ ልጅ አልሆንም። ልክ ነው ሰን አይ አይደለም እኔ የማውቀውን አንቱ አታውቁምና ዝም ይበሉ ግዴለም አሉኝና ቁጭ አሉ። ያው አንዳንድ ነገር እያጫወቱ ቆዩና ለመሆኑ እንዲያው እመቤታችን እንደምትወደው ያውቃሉ አሉ። ሳቅኩባቸው። ምን ማለት ሆኖ እናቴ በየትኛው ምግባሬ ነው በየትኛው እምነቴ በየትኛው ምግባሬ ነው እኔን በተለይ እሷ የምትወደው አልኳቸው። አይ ያ አይደለም ያር ከፈቀደ ሁሉ ነገር ይሆናልና እኔ ወደፊት እንደው ተስፋ እንዳይቆርጡ ፍቅሯንም እንዳይቀንሱ ለነገር ሆነ የመጣሁኝ። በዚህ 15 ቀን ሙሉ አጠገቡ ወንበሯን አዘርግታ ቁጭ ብላ ሲጀምሩ ትመጣለች፣ ሲጨርሱ እሷንም ምዕመናኑንም ባርካ ደስ ብላት ትመለሳለች። የፊተኛ የነበሩት የመጽሐፍ መምህር ወንበር ላይ ተቀምጠው ነበረ የሚያደርሱ። እኔ ያልኩት እንደዚህ ነበረ እንጂ እኩል ለኩል ተቀምጠንማ መቼ ይሆናል አለች እና አደራውን ይህን ጠባዩን እንዳይለውጡ ያሉኝ እስካሁን ትዝ ይለኛል ነገሩ። እና እኔ ሰው አስተምሮኝ አይደለም ከልጅነት ጀምሮ ግን እንዲያው ልምዱ ሆኖኝ ያው ትርጓሜውን ከተማርኩበት ጊዜ ጀምሮ ቆሜ ነው ማድረስ። ዘንድሮ ተፈታተነኝ፣ በጣም አመመኝ፣ አቅምም አጣሁ፣ መንቀሳቀስም አልቻልኩ፣ ሰውነቴ ሚዛን አልጠብቃለኝ። ገና እኮ የመጀመሪያው ቀን ነው የፈተነኝ። እንግዲህ ሌላ የሚመጣ ነገር የለም። መውደቅ መነሳት ቀርቶ ጨርሶ መተኛት ሊመጣ የፈለገ ይሁን እንጂ አላቋርጥም ብዬ ገፋሁበት። እግዚአብሔር ይመስገን ይኸው ጨርሼ ለመገናኘት በቃን እና ትልቅ ረድኤት ትልቅ ተስፋ ያለው ጾም ነበረ። ይህች ቤተ ክርስቲያን ለዚች ሀገር ትልቅ ጸጋ የምታበረክትበት ጊዜ ነበረ። ብዙ ተስፋ ነበር ያየንበት። እኔ በጠላት ጊዜ ዲማ ሲደበደብ 40 ቀን ሙሉ ሲደበደብ በዚያ ጊዜ ሁሉ ምሕረት ያየሁበት በዛው ዓመት እንትኑ ታምች የሚባል ነገር ተነስቶ እንደው የተዘራውን ሁሉ ከስሩ ቆርጦ ጨርሰው ያደገውን ሁሉ የማይተካ ነገር ሆነ እና ቤተ ክርስቲያን እግዚኦታ ተደረገ። ነጭ አሞራ መጥቶ እየቆፈረ በላዋለን ከተቀበረበት እየወጣ ያንን ከበላው በኋላ 3 ቀን ጠርጎት ሄደ። እንደገና ያ የተቆረጠው ነገር ቀጥሎ የጥፍጥፍ የምርት ሰጥቶ ሰው ከችግር መትረፉን አውቃለሁ። ይህ ሁሉ የቤተ ክርስቲያን ተስፋ ነበረ። ቤተ ክርስቲያኒቱ የምታደርገው አገልግሎት ነበረ። ዝናብ ሲታጣ ቀሳውስት መስቀላቸውን ይዘው
በጥንታችን ይዘው ዙሪያውን ያንን አካባቢውን የገበሬውን ገበሬ የቆመበትን ሁሉ ዞሮ ይገባሉ። ዝናብ የበዛም እንደሱ ያደርጋሉ። መቅሰፍት የበዛም እንደሱ ያደርጋሉ። የከብት በሽታ የበዛም እንደሱ ያደርጋሉ። የኢትዮጵያ ሐኪም ሆና ያኖረች ቤተክርስቲያን ናት። ዛሬ ሁሉም ነገር ቀርቶ ከእግዚአብሔር ጋር ትግል ሆነ። ቤተክርስቲያኒቱም ዘፈን ውጭም ዘፈን ኤድስ መጣ ከባድ በሽታ መጣ ይባል ዘፈን ቀጠሮው ዘፈን ነው። ምህላ አይደለም፣ ጸሎት አይደለም። እና አሁን ታይቶ ተሰምቶ የማይታወቅ ታሪክ በጾመ ፍልሰታ ከተከዜ እስከ አዋሽ ድረስ ያሉ ውሃዎች በሙሉ በኢትዮጵያ ያሉ ውሃዎች የገሌ ሀገር ሳይባል መቱት ህዝቡን። ታዲያ ቁጣ የማን ነው እንላለን? የማን ነው ይባላል? ጎርፍ ይላል፣ ይቀልዳል። አንድ ሀገር አጥቦ ሶስት ላይ እናውቃለን። በእድሜያችን ይቀላል አይደለም ስለኛል። አንድ ሀገር ደጋ የወረደ ጎርፍ አንድ ሀገር በሙሉ እንደተኛ አጥቦ ወስዶ ያውቃል ነው ይህቺ ስልጥም አላውቅም። አዎ ጎርፍ አለ። ለምሳሌ አሁን እንደ ሐምሌ 19 አካባቢ ጎርፍ ይከብዳል ይባላል፣ ይነገራል። ይሄ ሁሉ አለ። ግን አይደለም ለይህ ነገር የለም። ሆኖ ያውቅም። በዚህ ታዲያ ቤተክርስቲያን የለችም፣ ወሬዋም የለም፣ ስሟም የለም። የሚያሳዝን ነገር ነው። ታዲያ እንጃ ወደፊትስ ምንድን ነው ዋስትናው? ምንድን ነው? ከእግዚአብሔር ተለይቶ መኖሩ እንዴት ነው የሚቻለው? ይሄ ብቻ እኮ አይደለም፣ አራዊትም አሁን በየት ነው አንበሳው ወጥቶ ከብቶችን ሁሉ እየጨረሰ አስቸግረኝ ነበር። ይህ ሁሉ ህዝበ ክርስቲያኑ አልተመለሰም፣ ካህናትም አልተመለሱም። እንደው ከዚህ ሁሉ አሁን ኧረ እግዚአብሔር አዝኖብን ነው የሚል ድምፅ አልሰማም። ለሁሉ ሲሆን እግዚአብሔር አዝኖ ነው የሚል አንድም ቃል የለም። በራዲዮም በቴሌቪዥንም ይለፈልፋል። እንደው ዝም ብሎ ጎርፉ እንዲህ አድርጎ ጎርፉን ሰርቶ ይህን እንዲህ አድርጓል እንዲህ ነው እንጂ አይ ይሄ እኮ በኃጢአት የመጣን ነው ብናዘን እኮ ድምፅ ነበር። አንድም ድምፅ የለም፣ አንድም። እና እንዲያውም ይህችን ቤተክርስቲያን ለማፍረስ የገቡት የውጭ ዘማቾች፣ የሃይማኖት ዘማቾች እየተፎካከሩ አንዱ ከአንዱን ይበልጣለሁ እያሉ ገንዘባቸውን ይወረውሩበታል። እሱ ሆኗል። በጣም የሚያሳዝን ነገር ነው። እስከ መቼ ነው ግን እንደዚህ የምንሆነው? እስከ መቼ ነው? አሁንም ሌላ ዋዜማ እየተደቀነ ነው። ደግሞ አሁንም የጦርነት ዋዜማ እየተደቀነ ነው። ያውም የቀልድ ጦርነት አይደለም፣ ሁሉን ነገር እያዘጋጀ ነው። እና ያ ደግሞ በኩል እስላም ሆኗል ህዝቡ። በኩል ክርስቲያን ህዝብ ከእስላም ጋር ተቀላቅሏል፣ ተደበላልቋል። በጋብቻው በጓደኝነቱ አብሮ መጠጣቱ ይሄ በኩል ሆኗል። አለ የሚባል ተለይቶ የሚታወቅበት ምንም ምክንያት የለም። እነሱ ደግሞ ያነለት ጓደኝነት ዋጋ ያለው፣ ያነለት ሚስትነት ወይም ባልነት ዋጋ ያለው ያለ ነው። መመለስ ነበር የሚጠቅም፣ አልተመለስንም። የሚያሰጋ ነው። አሁንም የሚያሰጋ ነው። ይህስ በሱ እጅ ነውና እሱ ይመልሰዋል። እንግዲህ ደግሞ ያንን እንዴት ብሎ መሸከም እንደሚቻል አላውቅም በእውነት። ይኸው 4 ኪሎ ላይ መስጊድ አስፈቅደው ሲዘፍኑ ነበር። እንግዲህ የዩኒቨርሲቲ ተማሪዎች መስገጃ ነው አሉ። የተማሪ መስገጃ ካዘጋጁ ሌላ ነገር ነው። አሁን ሁሉን ነገር እያዘጋጁ እንደዚሁ እንደ ሌሎቹ ሁሉ ካሜራውንም
መግለጫውንም እያዩ ይወጡ እያስተማሩ ነው። ይሄ ሁሉ ሲታይ ምን ይባላል? ምን ይመስላል? ምን ይመስላል? እንግዲህ አቡነ ዘበሰማያት የሚደግም እንኳን አተናል ማለት ነው። እንደው የይፋውን የውጭውን ተሰለው በቤቱ እንኳን ቁጭ ብሎ አቡነ ዘበሰማያት የሚደግም ሰው አተናል ማለት ነው። በጣም የሚያሳዝን ሁኔታ ላይ ነው ያለንና እንግዲህ እሱ ሁልጊዜም ቢሆን እሷ ናት የእኛ ቤዛ የእኛ አማላጅ። አሁን ደግሞ ዋናው ችግር የሆነው እነዚያ የውጭዎች ወሮበሎች አንሰውን እንደገና የኛዎቹ ማለት ሐዲሱ የሚባሉት ወጥተው ነው ደግሞ አሁን ቤታችንን የሚሳደቡ። እዚህም በኢትዮጵያም በአሜሪካንም ቄሱ ጳጳሱ ሁሉ በሙሉ ሆኖ ያለው ቁጣ እንጃ የሚያስደነግጥ ነገር ነው። እሱ ይማረን፣ እሱ በቸርነቱ ያስበን። ይህ ሌላ እኛ ምንም የምናደርገው ነገር የለም። እባካችሁ ከዚህ በፊትም መላልሼ እንደነገርኳችሁ አሁንም የምላችሁ የሆኑ አሁንም አልጨረስንምና ጸሎታችሁን አታቋርጡ፣ ጸሎታችሁን አታቋርጡ። ጨርሰናል ብላችሁ ተስፋ አትቁረጡ። ገና ነን፣ ገና እንደወደቅን ነው። አልተነሳንም። ገና መርግ እየተቃጣብን ነው እና እግዚአብሔር ከዚህ ያድነ ይህችን ሀገር ከውድቀት እንዲመልሳት እባካችሁን እንጸልይ። ሌላ ኃይል የለም። የኢትዮጵያ ኃይል እሱ ብቻ ነው። ሌላ ሁሉ ውሸት ነው። አየነው እኮ ይኸው አየነው። ድሮ ጀግኖች አርበኞች ይባላል ነበር። የለም እሱ ሲኖር እኮ ነው ሁሉም የሚኖረው። እሱ ከሌለ ሁሉም የለም። ስለዚህ እባካችሁ እስቲ እንጸልይ ያለንበት ይህን ለዚህ ይበቃል ያድርገን። አሁንም ከእሷ ረድኤት በረከት ያሳትፈን። በቤቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ብሏታልና አሁንም እሱ በአማላጅነቷ የሚገኘውን ሀብት ጸጋ በረከት ያድለን። በኢትዮጵያ ግን ይሄ በዓል ይሄ ጾም ባለ ዋጋ ነበረና አሁንም ዋጋውን እንዳያጣ ያድርግልን እግዚአብሔር። ምንም ከኛ በኩል አዋቂዎች ነን ከምንለው ባይጠበቅም ባይገኝም ምዕመናኑ ይኖሩታል ምዕመናን እና በእነዚያ ጾም በእነዚያ እንባ በእነዚያ ጸሎት ደግሞ ምሕረት እንዲያመጣልን ፈቃዱ ይሆንልን። አሜን። እነ ቅዱስ ዮሐንስ ወንጌላዊ ነው እስካሁንም አለ ይባላል በብሔረ ሕያዋን እና ስለሱ ከመሐላው እዚህ የቀወሙ እንደይጠይፈው ወለሞት ሞትን የማይቀምሱ እዚህ እንዳሉ እስከ አመይሬ ወለወልደ እጓለ እመሕያው በስብሐቲሁ እሱን በጌትነት ክብሩ እስኪያዩ ድረስ ሞትን የማይቀምሱ እንዳሉ እነግራቸው እወዳለሁ ብሏቸዋል። አበው ስለ ቅዱስ ዮሐንስ ወንጌላዊ ነው የተናገረው ነው የሚለው። አንዳንድ አበው ደግሞ የሰውን ልጅ በክብሩ እስከሚያዩት ድረስ እስከ ብሎ ወሰን ሰጥቶ የተናገረ፣ ይህም ትንሣኤውን እርገቱን እስኪያዩ ድረስ ሞትን የማይቀምሱ አሉ። እዚያ ድረስ በሐዋርያነት የሚሞት በሰማዕትነት የሚሞት የለም፣ ከዚያ በኋላ ነው ማለት ነው ብለው ነው። እዚያ ድረስማ ፍርሃት ያስቸግራቸው ነበረ። ሐሙስ ማታም ሁልክሙ ትክህዱኒ በዛቲ ሌሊት ወትዘረው፣ ሁላችሁም
በዚህ ትገኛላችሁ ትበተናላችሁ ነው ያላቸው። አንድ አልተገኘም። ያው በማግስቱም መስቀል ላይ ሳለ የተገኙ ሴቶችና ከወንዶች ቅዱስ ዮሐንስ ብቻ ነው። ሌላ የተገኘ የለም። ምክንያቱ ምንድነው? እሱ የቤዛነቱን ስራ ከመፈጸሙ በፊት ጸጋ መንፈስ ቅዱስን ሰዎች አልተቀበሉም እና እሱ የቤዛነቱን ስራ ጨርሶ እሁድ ማታ በፊታቸው ላይ ብሎ ንጹሕ መንፈስ ቅዱስን ተቀበሉ ብሎ ቅዱስ መንፈሱን ካሰረፈባቸው በኋላ ነው የሰው ሕይወት አዲስ ኃይል፣ አዲስ ጉልበት፣ አዲስ ጽናት ያገኛል። ከዚያ ወዲህ ነው እንግዲህ ሁሉም ሞትን፣ ሕይወት፣ መከራውን፣ ደስታ፣ ድካሙን እረፍት አድርገው ለመቀበል የበቁ ከዚያ ቀን በኋላ። እዚያ ድረስ ግን ይህን ጸጋ እንዲያገኝ ያስፈልግ ነበረ እና እስከ አሜን ወለወልደ ባለናው በጌትነት ክብሩ እስኪያምናው ድረስ ማለት ተሰቅሎ ሞቶ ሞትን መቃብርን ድል ነስቶ ተነስቶ ሲያርግ እስኪያዩት ድረስ ሞትን የማይቀምሱ አሉ ብሎ ተናገረ ነው። አመራች ታዲያ የደም ምልክት ካላዩ ይሰበሰባሉ። ምን ይሰበሰባሉ? አይሰበሰቡም። ምን ያደርጉ? እነዚያ ከወደቃ ካልጥም ካለበት እኮ ማለት ፍሬዳ ከታረደበት የወደቀ ስጋ ካለበት ነው የሚሰበሰቡ አሞሮች እንጂ እንደዚህ ሙሉ አይሰበሰቡም። እዚያ ነው እዚህ ነው ቢሏችሁ አትስሙ እኮ ነው ያለ። ማንጸሪያው ክርስቶስ እዚያ አለ። ታሪሁ ሚስዮናውያን እኛ ዘንድ ነው እያመን እነ ሙሉ ወንጌል አማኝ እነ ቃለ ሕይወት እነ የሐዋርያት ቤተክርስቲያን እየተባለ በየቦታው እኛ ዘንድ ነው ያለ ክርስቶስ እያበሰው ነው የሚያስቸግሩት እና እዚህ ነው እዚያ ነው ቢሏችሁ አትመኑ። እሱ ከመጣ ነው ያለ። እሱ ከመጣ መብረቅ አንድ ጊዜ ብልጭ ሲል ከምስራቅ እስከ ምዕራብ እንደሚታይ ለሁሉ ይታያል። ተደብቆ መምጣት የለበትም ከእንግዲህ ወዲህ ነው ያላቸው። ተደብቆ አይመጣም ከእንግዲህ ወዲህ በግልጥ ነው የሚመጣ። በግልጥ ከመጣ ደግሞ ሁሉ ነው የሚያየው። ወትሬወ ኩላይን ነው ያለ ቅዱስ ዮሐንስም በራእዩ በምዕራፍ 7 ወትሬወ ኩላይን አይን ሁሉ ታየዋለች ወልቁ ለወግዎ ሌላ ቀርቶ እነዚህ የወጉት የቸነከሩት አይሁድ ሳይቀሩ ያውታል። ወይ በክዩ ሁሉም ኃጥአነ ምድር የምድር ኃጥአን ሁሉ ያለቅሳሉ ዋይላሉ እና ተደብቆ ከእንግዲህ ወዲህ ያለው ለተመጻት ጉዳይ በድብቅ የሚሆን አይደለም። እነሱ ግን አሁን እዚህ ነው የምን የሚያሰግኑ። ለዚህ ነው ትምህርቱ ትክክል አይደለም። አሁን ጊዜ የሚሰጠው በዚህ በመጨረሻው ዘመን የሚሰጠው ትምህርት ሁሉ ትክክል አይደለም፣ ሐሰተኞች ናቸው የሚያስተምሩትና አትቀበሉ ለማለት ነው ማስጠንቀቂያ የሰጠው። የሚያስፈልግበት ቦታ የሰው ፍላጎት እኮ ዘርቶ መጠበቁ እኮ ፍላጎት ነው። ዘርቶ አምላክ ዝናብ ይሰጠኛ ብሎ አርሶ ይጠብቃል እና ያ በሚበዛበት የበዛ እንደሆነ ይጎዳል፣ ያነሰም እንደሆነ ይጎዳል እና በሚያሻበት ቦታ ማለት ዝናብ በሚያስፈልግበት ቦታ እንዲሆን ለሁሉም ትክክል እንዲደርስ ነው።
جنة يقبع منني أوبيسي كما يود هد مسلم مستجنة ذلك كان يقرأ عندما تولي ما نجم ديالو ذلك كان يقرأ بمن يتصل كان على من يتصل ما قال تكفتشم ينفعل سماوات وقناة በዚህ ዓለም አይደለች እና ዛሬ በገነት ነው። ቅዱሳን ነፍሳት ሁሉ ይሄዳሉ። ለመስገድ ግን ጽርሐ አርያም ይገባሉ። ቅድመ ስሉስ ቅዱስ ይሰግዳሉ። እመቤታችን ዘንድ ይሰግዳሉ። ተመልሰው ወደ ርስታቸው ነው። ዛሬ ከዚያ ውጪ ስጋን ነፍስን ያልቀላቀለ ወደ መንግሥተ ሰማይ መግባት አይችልም። ስጋና ነፍስ አንድ ላይ ሆነው ነው የሚገቡ። ለዚህ ነው እመቤታችን እኮ ከትንሣኤ በኋላ ስለሆነ ነው የገባችው። እሷ 205 ቀኖች በመቃብር ቆይታለች። አበው እንደሚሉት 2500 ዓመት ገደማ ክርስቶስ ይመጣል፣ ሙሉ ትንሣኤ ያን ጊዜ ይደረጋል ባዮች ናቸው። እሷ በዚያ የቆየችባቸው ጊዜዎች የሰው ልጅ በዚህ ዓለም ለሚቆይባቸው ጊዜዎች ዓመታት ምሳሌዎች ናቸው። አሁን 2000 ልንል ነው እንግዲህ 2000 ወደፊት 1999 የሚቀጥለው ነው። ኋላ 2000 እንላለን። አዎ ነውና ለዚህ እኮ ነው በተራው በተናገረው ቃሉ ነው የመጣ። መጥምቁ ዮሐንስ ነው በሰማዕትነት ያለው መጥምቁ ዮሐንስ ነው። እሱንማ ይሄ ወንጌላዊ ነው እና እንዲያውም በወንጌሉም እኮ ጌታ ቅዱስ ጴጥሮስን ተከተለኝ ሲለው ዝኬ እኮ ይህሳ እንዴት ነው ብሎ ስለ ቅዱስ ዮሐንስ ጠይቆት ነበረ። ይህ ላይ ልክ እመፈቀድኩ እማይሄድ እስከ ሰው በመጽእ እኔ እስክመጣ ቢቆይ ከፈቀድኩ አንተ ምን ቸገረህ ነው ያለው እና ይህንን ይዞ ሐዋርያትም አምነውለታል ከዕለተ ምጽአት በፊት እንደማይሞት። ቅዱስ ጴጥሮስ ጠይቆለት ነበረ እንዳይደክም ብሎ እሱ ማለት ፍቅሩ ነው። አንተስ ስለወኔ ያለው አንተስ ስለወኔ አንተ ግን ተከተለኝ ያለው በመስቀል ሞት የሚሞት ስለሆነ እንደምን እሱማ ነው እንደሚወደው ያውቃል። እንደሚወደው ስለሚያውቅ እኮ ነው አንተ ራእይ ኪያባጌ ብሎ 3 ጊዜ ስልጣኑን ለሱ ሰጠው። አባቶችን፣ እናቶችን፣ ሕፃናትን ጠብቅ ብሎ ጠቅላላ ሙሉ ስልጣን ሰጠውና እንግዲህ ልክ እኮ ጊዜ ይህስ እንዴት ነው አለው። አይ እሱማ እኔ እስክመጣ ቢቆይ ምን አንተ ተከተለኝ አለው እና በገድሉም በመጨረሻ ሕይወቱ መቃብሩን አስቆፍሮ እዚያ ሊጸልይ ገባ። ደቀ መዛሙርቱን የሚረዳቸው ሰው ፈልጉ ብሎ ላካቸው። ሲመለሱ ግን መቃብሩ መስክ ሆኖ ቀንሶ ያው ተቀምጦ አገኙ ነው የሚል። እንግዲህ ያው ወደ ብሔረ ሕያዋን እንዳረገ ነው የሚነገር። ምን ብራም
ቅዱስ ዮሐንስን ሞተ የሚሰውጉም ነበራል እና በየዓመቱ ዕጣነ ሞገሩን ለሰው አይሰጡም ነበራል። ሞተ ይሉብኛ ብለው መምህር አካል ወልድ ትልቁ ልጅ እስከ መጣ ቢቆይ ምን አግዶህ ነው ያለው። እንግዲህ አይሞትም አላለም እሱ አይሞትም አላለም። እስከ መጣ ቢቆይ ምን አግዶህ ምን አስጨነቀን? እርግጥ ነው አይሞትም ቢል ኖሮ አሁንም አይሞትም ነበር። አይሞትም ብሎ ጌታ ከተናገረ ይሄ የማይለወጥ ነገር ነው። ግን ይሄ ደግሞ ሰው ሆኖ ሰው ከሆነ ሞት አይቀርም። ሞት የማይቀርበት ምክንያት ምንድነው? ሞቶ መነሳት አለ። ወደ መንግሥተ ሰማይ ለመግባት አንተ መሬት ነህ ተብሎ እንደተፈረደ ከዚያ ደግሞ ያመነብኝን እኔም በኋለኛይቱ ቀን አስነሳዋለሁ ያለውን ተስፋ እንዲቀበል ያስፈልጋል። ይህን እንዳያጣ ነው ጌታ አይሞትም ያላለ። አይሞትም ብሎ ሙሉ በሙሉ በቃሉ ያልተናገረ ቅዱስ ዮሐንስ ተስፋ ትንሣኤ እንዳያጣ ነው። እስከ መጣ ቢቆይ የሚቸገረ ያለ የሚባል ነበር። ፊት እየሮጠ ህፃኑትን እየነዳ ያለፉ ተራገፉ፣ ያላለፉ በዱላ ለፉ ይለባል። አብራቸው እኮ እየሮጠ ነው እንደዛ የሚለው። ከብቶቹን ፈረሱ በቅሎ የተጫነ ነው አጋሰሱን ያባረረ እሱም አብራቸው እየሮጠ ያለፉ ተራገፉ፣ ያላለፉ በዱላ ለፉ። እዚያ እንትኑ ማረሻቸው እስኪደርስ ድረስ እኮ ነው ቶሎ እንዲደርስ dargaggoo baay'eetu silaa lufaa deemanii kan lafa godhatan soda adda addaa lafa waraanaa siin geessu bineensa adda addaatu jiran. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ አሁንም እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና ቃል ኪዳንህን እንድታጸናለን፣ እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን፣ ከመከራ ሥጋ ከመከራ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ጌታዬ፣ ይህንን የመቅሰፍት ዘመን ይህንን የመዓት ዘመን አሳልፈህ ቸርነትህን ለመመስከር ጌትነትህን ለማመስገን እንድታበቃን በእናትህ በእመቤታችን ከቅድስት ድንግል ማርያም ተማጽነን እንለምንሃለን፣ እንማልድሃለን። ሰው ሆኖ መቼም ከኃጢአት የሚርቅ የለም። ምንም እኛ ብናበዛውም ከኃጢአት የሚለይ የለም። ምህረት ግን አንተ የባህርይህ ነውና አንተ በቸርነትህ ምህረት የምታደርግልን ከዘመነ ማርቆስ ወደ ዘመነ ምጽአት በሰላም ታሸጋግረን እንለምንሃለን፣ እንማልድሃለን። ጌታዬ ጌታዬ ጌታዬ፣ ሁኔታው ሁሉ የሚያስደነግጥ ነውና ይህንን የሚያስደነግጥ ነገር አጣለህ በዚች ሀገር አንተ ተስፋ እንድትሆናት እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን እንደምንበድል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ፣
እግዚአብሔር ካንተ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ሰላም ለኪ ለሚፈጽምልሽ ወላሂ ማስተውቀር ዋሪን አይት ማይቀን እንታና ወያቂ ማይች ማመነ ነው እንዲኖር ተመተዘተ ወራን እንዲይተም ታገውን እግዚአብሔር ያዘሰን ሲሆን ነው ሶሬ ህማማ ነው ተፈሱ ይብሉ ወገለይ ታይነ ይሩዱ ሰይሩ አተለቱ ለነከረው ወራይነ ወዘሩ ምን ያደርግ ነው هذا هو الذي يرغبنا وفنهم راقمنا وكل خير وذكر ذلك الذين لا ونذر سلانا شريف أما لاجس يا ملاك الناس بسلك بسال ولا بحول لك إذا بشيء دول بدون بسكين بسال سنهات عنهم من متاكره فأما لاج النبي للتسجيل እንዳትረሽን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብሽን ልታሰኝ እንለምንሻለን፣ እንማልድሻለን። ቸሪቱ ትናንትም ከትናንት ወዲያም ይህች ሀገር ተጠብቃ ኖረች በአንቺ አማላጅነት በአንቺ ሌጥላት ነውና ዛሬም እባክሽን ልጅሽ ገጸ ምሕረቱን እንዲመልስልን ሀገሩን እንዲጠብቅ ከጥፋት እንዲያድን በእኛ ምክንያት ይችን ሀገር እንዳያጠፋት እንድትለምኝልን እንለምንሻለን፣ እንወድሻለን። ቸር እግዚአብሔር አምላካችን ሆይ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን ተቀበለን ሀገራችንን ሕዝብህን በቸርነት እንድትጠብቅልን እንለምንሃለን፣ እንወድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናው ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንበል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ። አባቴ ይላል